የዛን ምሽት ማንንም ሰው አልገደልክም ያማች። እኔን ብቻ አልነበረም የጠበቀኝ፣ ልጄን፣ ሚስቴን፣ እናቴን፣ አባቴን፣ ልጄን፣ እህቴን፣ ወንድሞቻችንን የጠበቀው። ገባህ አይደል ያማች? የዛን ምሽት ቤተሰብህን የጠበቀው አንተ፣ ቤተሰብህን የጠበቀው። የዋህ ልጅ እንደሆን ካውቃለሁ። እብድ ነህ፣ ግን በዓለም ላይ በጣም የዋህ የሆንክ ፍጥረት ነህ ያማች። አንዳንዴ ሰዎችን ለመጠበቅ ራስህን መስዋዕት ማድረግ አለብህ። አንዳንዴ እጅህን፣ አንዳንዴ ደግሞ ሕይወትህን፣ አንዳንዴ ደግሞ የዋህነትን መስዋዕት ታደርጋለህ። ይኸውልህ ጊዜው ሲደርስ ይህ ሁሉ ነገር የሚረሳ ነገር ነው። ያ ቀን ይደርስና የዛኔ እኔ ቤተሰቤን በደንብ ጠብቄያለሁ፣ ቤተሰቤን ለመጠበቅ ነው ይህን ያደረኩት ትላለህ። ሰላም ናችሁ? መሳሪያ ይዘህ አይደለም የመጣኸው አይደል? ይኸው አጎቴ። እንግዶቻችንን የምታውቂያቸው መሰለኝ። አይ አጎቴ ማለቴ ወደ ክፍልሽ ሂጂ ካራካ። በኋላ ላይ ስለዚህ ጉዳይ እናወራለን። እንግዶቻችን እስከሚሄዱ ድረስ እዛው ክፍልሽ እንድትቆይ።
በጣም ይቅርታ እየጸለይኩ ስለነበረ ነው የቆየሁት ልጄ ፈጣሪ ጸሎትሽን እንደሚሰማሽ ተስፋ አደርጋለሁ አመሰግናለሁ ውዴ አትቁሚ ተቀመጪ አይሴ እንኳን ደህና መጣ አመሰግናለሁ እማዬ ምንድነው የሚጠጣ የምትፈልጉት ሻይ ወይስ ቡና ምንም አትቸገሪ ያስፈልግም እንዴት እንደዛ ሊሆን ይችላል እንግዳ እኮ ነህ እሺ በቃ ቡና ፈላለው እንዴት ይሆነልህ ያለ ስኳር ይሁን እውነት ስኳር በጣም መጥፎ ነገር ነው እኔም ለማቆም እየሞከርኩ ነው በማቆም በጣም ጥሩ አድርገሃል እኔ አንዳንዴ ሻይ ውስጥ ተጠቀማለሁ አቁም ወንድሜ አቁም መጥፎ ነገር ነው ስኳር መርዝ ነው ምንድነው ያወሩ ያሉት እንግዲህ ቡና ነው እንጂ እሺ ልክ ነሽ ግን ይሄ ሰውዬ ቆያማሽ ምን ለማድረግ እየሞከረ የሚበጀውን ነገር እያደረገ ነው ማን ትልቅ እንደሆነ አሁን ይረዳል ጭንቅላቷ ላይ ሽጉጥ የደቀነባት ሴት እጅ ላይ ቡና ተቀብሎ እንዲጠጣ ሊያደርገው ነው የሰው ልጅ ከዚህ በላይ እንዴት ሊዋረድ ይችላል ስለዚህ ዛን ምሽት አግት የወሰዱ ሰዎች እነሱ ናቸው እሺ አዘር ምን ያደረክ ነው እንዴት ነህ ባለፈው መጥቼ ነበርና ላገኝ አልቻልኩም ካየው ራሱ ረጅም ጊዜ ሆኖኛል ደህና ነኝ አማች እየሰራው ነው ያው ሩጫ ነው ይሄን ያህል ጊዜ የሚወስድ ምን አይነት ስራ ነው ልጄ ተው እንጂ እኚህ ሰዎች ከስራቸው አቋርጠናቸው አረ በጭራሽ ደውዬልህ ነበር ግን አላነሳኸውም ልሞት ተቃርቤ ነበርኩ ከባድ ጉዳይ ላይ ነበርኩ ለዛ ነው የቆየሁት እማዬ አመሰግናለሁ ውድ ያማች እዛ ባይገኝ ኖሮ እኔ አሁን እዚህ ባልነበርኩ ነበር የዚህ ልጅ ብዙ ውለታ አለብን ልጄ ምንም አይደለም ለወይዘሮ ሱልታና ምስጋና ይገባል እስካሁን ድረስ ስትንከባከበኝ ነበር ፈጣሪ እድሜ ይስጥልን ምንም አይደለም ይሄ ከአባቶቻችን የተማርነው ስርዓት ነው ሁሌም ቢሆን በራችን ጋር የሚመጣ እንግዳ በትህትና ነው የምንቀበለው ምናልባት መንደራችንን ችኩርን በደንብ አድርጋ ታውቃት ይሆናል ባለቤቴ ኢድሪስ ኮቾቫሊችን መንደር ማረፊያ ቤት ለሌላቸው መስኪኖች ነው አመቻችቶ የቆረቆራት ይሄ የሱ ቤት ነው ይሄ ባዶ ወንበር የሱ መቀመጫ ነው ማለትም አሁን በራችንን ችግር ላለባቸው ሰዎች በሙሉ የምንከፍተው ኢድሪስ ኮቾቫሊ እንደዛ እንዲሆን ስለሚፈልግ ነው ስለዚህ
እናትህ ለኛ አሁን እንግዳችን ናት። ባለቤትሽን በማጣትሽ በጣም አዝኛለሁ እህቴ። በቃ አሁን ፍቃዳችሁን ስጡንና እንሂድ። ከዚህ በላይ ሸክም አንሆንባችሁ። አይ ምንም ሸክም አልሆንሽብንም። ቢሆንም ና ልጄ ተነሳ እንሂድ። ቢሆንም ና ልጄ ተነሳ እንሂድ። ለመምጣት ባትፈልጊ ይገባኛል፣ እረዳሻለሁ። ግን የቤቴ በር ላንቺና ለልጆችሽ ሁሌም ክፍት ነው። ውለታሽን አንድ ቀን መክፈል አይቀርም ሱልታና። አመሰግናለሁ። እኔም አመሰግናለሁ። ያማች እየሄዱ ነው። እንዴት ሊሆን ይችላል? እንደዚሁማ ዝም ብለው እንዲሄዱ አናደርጋቸው። ብቻችሁን አትሄዱም፣ እኔ እሸኛችኋለሁ። አያስፈልግም፣ መንገዱን እናውቀዋለን። ተው እንጂ እንግዶቻችን እኮ ናችሁ። አመሰግናለሁ ልጄ። ደህና ሁኑ። አመሰግናለሁ ልጄ። ችግር የለውም፣ ግቢ። ስጦታችሁን ሳትይዙ አትሄዱ። ምንድነው? ማስታወሻ ነው፣ ያንተ ማስታወሻ። በሆነ መንገድ በኋላ ላይ እሰጥሃለሁ ብዬ ነበረ፣ ግን በሌላ መንገድ ስጦታውን ብሰጥ ላታየው ትችላለህ ብዬ ነው። ምን ማለትህ ነው? ውሰደ ወንድሜ እና ዛሬ ማታ ከእናትህ ጋር ቆንጆ ጊዜ ያሳለፍ። ይህ ነገ ምን እንደሆነ ትረዳለህ። በሊድ ራስህን በደንብ ጠብቅ እሺ። ሰዓቱንና ቦታውን እነግርሃለሁ። ከዛ ብቻችንን እንገናኛለን ማለት ነው ወንድሜ። በዚህ መንገድ ጥሩ አይደለም፣ በሰዎች ተከበናል። በትክክል እንደዛ እናድርግ። ሰላም ወንድሜ። ሰላም፣ እንዴት ናችሁ? እንዴት ናችሁ? አምላኬ። ልጆች ወንድማችሁን ጥሩ አቀባበል አድርጉለት እንጂ ለኔ በጣም ጥሩ የሆነ ሰው ነው። ብትችሉ በደንብ አጨብጭቡ። ፈጣሪ ያስወጣችሁ። ለወንድምህ ሜዴት ሺህ ያምጣለት እስቲ ወንድም። እሺ ወንድሜ። ና ሜዴት ና። አምላኬ ና
አምላኬ ሆይ ሁሉም ጀርባዬን ነው የደለቀኝ። እንኳን መቀመጫዬን አልመቱኝ። አሁን መቀመጥ አልችልም ነበር። ፈጣሪ ባርክህ። ጠጣ። በል ሻይህን ጠጣ። ይሄ ምን ሆኖ ነው ወንድሜ? እንደዚህ ጥሩ ላይ ናቸው። መጀመሪያ ራስህን ተመልከት። በጣም መጥፎ ነው። ኧረ ደህና አይደለህ? ደህና ነኝ። አዎ ደህና ነህ አይደለም ሜዴት? ጥሩ ላይ ነኝ። ሳንባህስ ደህና ነው? የኔ ጀግና፣ እውነት በጣም ጠንካራ ሰው ነህ። ጠንካራ። ስማ ሜዴት ወንድሜ፣ መምጣትህ በጣም ጥሩ ነገር ነው። ደግሞ እርስ በርስ በጣም ነው የተነፋፈቅ ነው። አሁን ናፍቆታችንን እንወጣለን። ከረጅም ጊዜ በኋላ ነው የተገናኘ ነው እና ደግሞ ደስ ብሎኛል። ደስ የሚል ነገር ነው አይደል? በጣም እንጂ። ግን አንድ በጣም ትንሽዬ ነገር ጠይቄህ ነበር። ውጪ እንድትሆንና እንድትጠነቀቅ ነግሬህ ነበር እና እንደዛ ካልኩህ በኋላ ታዲያ አሁን እዚህ ምን አባህ እየሰራህ ነው ሜዴት? ማን አባህ ና ብሎ ነው እዚህ የመጣኸው? ሜዴት ተናገር። ወንድሜ ቆይ ተረጋጋና ነገሩን ላስረዳ። ንገረኝሽ። አንተ እስር ቤት ያለህ ወንድሜ እና ሁሌም ስላንተ ነው የማስበው። እናም በየቀኑ በጣም ነበር የማስበው እና እንደፈለኩት መጥቼ ልጠይቅ አልቻልኩም። እና ከዛ ያማች መከረኝ። ደደብነህ እንዴ? እስር ቤት ጥየቃ ለመሄድ ብዙ ርቀ መሄድ አይጠበቅብህም፣ በቀላሉ እዛ መግባት ትችላለህ አለና መከረኝ። እሺ ባክህና ምን አደረግ? እና ሳስበው ምክንያታዊ መሰለኝ። ከዛ ምን አሰብኩኝ? ትንሽ የወንጀል ስራና እስር ቤት ገብቼ ወንድሜን ልጠይቀው አልኩኝ። እናም አደረግኩት። ያ መሃል እንዴ? ቆይ አንተ ሰውዬ፣ ውጪ የሆነ ነገር ለማድረግ ብፈልግ ማንን ላስደርግ ነው? ትንሽዬ ወንጀል ፈጸምኩ ነው ያልከኝ? ምን አይነት ወንጀል ነው ደግሞ? አንተ ደወልክልኝ ወንድሜ እና ከምታስበው በላይ በጣም ደስ አለኝ። የሆነ ጉዳይ እንድፈጽም ነገርከኝ እና ጉዳዩን አደረግኩት። ናርቴፕ ወዳለበት ቡና መሸጫ ቤት ሄድኩ። ግን እዛ ቦታ የሆነ ነገር ተፈጠረ። ምን እንደሆነ አልገባኝም። መስመሩ በትክክል አይሰራ ይሆናል ወይም ደግሞ የሆነ ሰው አጠገብህ ነበር መሰለኝ። አፍረህ በትክክል ለመሳደብ አልቻልክም። ብቻ ያልከው ነገር ምንም አልገባኝም። ምን እያልክ ነው ሰውዬ? ምንድነው እያወራህ ያለኸው? ኔርቴፕ ውስጥ የሆነ ቡና መሸጫ እንዳገኝ ነገርከኝና አገኘሁት። ወደ ውስጥ እንድገባ ነገርከኝ። ገባሁ። ከዛ በኋላ እዛ ኔርቴፕ ውስጥ ያሉ ሰዎች በሙሉ እርዳታ የሚፈልጉ ናቸው። ወንድሜ ወንድማችሁ ነውና እሱ ይረዳችኋል እና እሱ ይበቀልላችኋል አልካቸው። ወይኔ እኔ እንደሱ አላልኳቸው። እና ምንድነው ያልካቸው? ወንድሜ የሁላችሁንም ቤተሰቦች በጠቅላላ ጓደኞች በሙሉ ጉድ ያደርጋል። እህት እናቶቻችሁን ጉድ ይሰራላችኋል። እያንዳንድሽ ታልቂያለሽ አልኳቸው። ዝም በል። ከዛ በደንብ ቀጠቀጡኝ። እውነቴን ነው ወንድሜ፣ እስር ቤት ለመግባት ወንጀል መስራት አይጠበቅብህም። እውነቴን ነው እምልህ። እንደዛ ባለ ሁኔታ ማንኛውንም ሰው እስር ቤት ለማስገባት ይችላሉ። ለዛ ነው ወስደው የሰጡኝ እንጂ እዛው ትተውኝ ቢሄዱ ኖሮ ሞቼ ነበር። ይሄን አንገናኝም ነበር። የምታደርጋቸው ነገሮች በሙሉ የማይረቡ ናቸው ሜዴት። ምን ማድረግ እችላለሁ ወንድሜ? መስመሩ ተቋረጠ። መስመሩ ቢሰራ ጥሩ ነበር፣ ግን የጀመርከውን ወሬ በራሴ ጨርሼ መለስኩት። በጣም ጥሩ አድርገሃል ሜዴት፣ በጣም ጥሩ አደረክ። እኔም ልቀመጥ? ተቀመጥ በቃ አሁን። እሺ አመሰግናለሁ። ይህ ሶስተኛ ጊዜ ነው። እኔ ካሊኮ ቤት ስወጣ አንተ አምሽተህ ገባህ። ጧት ዞር ብዬ ቤቱ ስመለከተው እዛም አለ። አሁን ደግሞ ወደ ካፌው ሲሄድ ይኸው እዚህም አለ። ምንድነው? ሰላም ነው ሴላሱ? የምትወደኝ ከሆነ ናና አናግረኝ ወንድሜ። ዝም ብሎ ሰውን መከተል አግባብ ነው? ና
ና እሺ እየሰማሁ ነው። የውሻ ጋር ልትወስደኝ ትችል ነበር። እንደዚህ ያለ ነገር ቃል አልገባሁም። ለዛ ነው ዝም የምልህ። ለዛ ነው ወንድሜ። እሺ በጣም ጥሩ። የምትከተለኝ ያንን ዩሴልን ለማግኘት ስለምትፈልግ ነው። ያ ሰውዬ በሕይወት እንደሌለ አልነገርኩም እንዴ? እሱ በጭራሽ ለእኔ በቂ አይደለም። መሞት አለበት። እባክህ እንደሱ አትይኝ ወንድሜ። ያንተ እውነት ለአንተ፣ የኔ እውነት ለእኔ ትክክል ነው። ያንተ እውነታ ምንድን ነው ሴላሱ? በዛ ሁኔታ ውስጥ መሆኑ ሊተርፍ ይችላል። ያ የውሻ ልጅ አሁንም ድረስ እስትንፋስ ስላለው መቋረጥ አለበት። ያለበትን ቦታ ባላውቅም ግን እኔ እንደዚህ ለመቀጠል አልችልም ወንድሜ። ውስጤ ያሳረፈው ጠባሳ የማይሽር ነው። እሺ እሱን ከገደልከው በኋላ ደህና ትሆናለህ? ደህና ሆናለሁ። ስለዚህ እንዳልኩ እገለዋለሁ። እኔ እንዳንተ አይደለም ወንድሜ። እኔን መሆን ማለት ምን ማለት ነው? አንተ ርህራሄ አለህ፣ ለሰው ታዝናለህ። ውስጥ አሁንም በቂ ያልጠቆረ ክፍል አለው። ጥሩ ሰው ነህ። ምንም ያህል ነገሮች ብታረግ ልትቆሽሽ አትችልም። አንተስ? እኔ ይቅር አለ። አባቴ ኢድሪስ አንዴ እንደዚህ ብሎኛል። ይቅርታ የቅንጦት ነው እንጂ ጊዜውን ብቻ ጠብቅ እንጂ ይቅርታ መቼም እንዳታረግ ብሎኛል። ከፊት ለፊት ያለው ሰው ምንም አይነት ሁኔታ ውስጥ ቢሆን ስለምንም ነገር ግድ የለኝም። በጣም ይገርማል። ስለዚህ እኔና አንተ አንድ አይነት ሰዎች አይደለም እና አንተ ከኔ የባስክ ደፋር፣ ፈጣን ነህ፣ በጣም ጨካኝ ነህ። ልክ እንደ አለት ጠንካራ ነህ አይደል? አዎ ይመስለኛል። ግን እኔ እንዳንተ በሆን ተስፋ አደርጋለሁ ወንድሜ። ከምንም ነገር በላይ ውስጥ ያለውን ርህራሄ ባላጣ ምኞቴ ነበር። እንዳንተ ያለ አስተሳሰብና ጭንቅላት ይኖረኝ ነበር። ልብ ያለበትን ቦታ ሁሌም ባረሳና እንዳንተ በሆን ደስ ይለኝ ነበር። እስኪ ንገረኝ፣ እንደዚህ ሁኜ መኖሩን መቋቋም የምችል ይመስልሃል? ግን ልክ አይደለም፣ በጭራሽ አይደለም። ያ ሰውዬ እስከተነፈሰ ድረስ ሰላም የለኝም። ገብቶኛል። ስለዚህ ችግርን እኔ ልፈታል እንደማልችል ግልጽ ነው። ከዚህ በላይ ምንም የምናወራው ነገር የለም። ይሄ አንተ ጉዳይ ነው። ስለዚህ እኔ ልረዳ አልችልም። በላ አትመጣም እንዴ? ባርቶሎ ኤርቴፔ ያሉ ነዋሪዎች ሰላምታቸውን ልከውልሃል። ወደ ውጭ አየር ለመቀበልም ሆነ ተሳስተ በረንዳ ላይ እንዳትወጣ ብለዋል። መደበቂያ ጉድጓድ ወይም ምሽግ ፈልግ ብለውሃል። እኔ እዚህ ነገር ውስጥ የለሁበትም፣ መልእክት አስተላላፊ ነኝ። መልካም ቀን ባርቶሎ። ምላሴ በዛ ሰዓት እስር ስር ቢል ምኞቴ ነበር ወንድሜ። አዎ ሜዴ ተሳስሮ ዘላለም ባይፈታ ጥሩ ነበር። ግን አሁን ምን ያደርጋል? የሆነ መንገድ አናጣም። ለምን? ምክንያቱም ባርቶሎ ሳደቲን ሁሌም መንገድ አያጣም ወንድሜ። እንደዚህ ንገረኝ እንጂ።
እስኪ በል ንገረኝ። ሜዴት የኔ ቀኝ እጅ ታማኝ አገልጋይ ነው እና ምንም ነገር ከሱ አልደብቅም። ስለዚህ ተናገር። የአዲሱ አስተዳዳሪ ህይወት አደጋ ላይ ነው። ምን ማለትህ ነው? ዚያ ቅድም መንገዱን ዘግቶበት ሲያዋራው ነበር። በስራው እንደሚቀጣ ዛተበት። እዚህ ወይም ውጭ አለቅህም ብሎታል። አንድ ችግር ነበር፣ አሁን ተደረበልኝ። ስማ፣ እስካሁን ቻርጀር ልታገኝልኝ አልቻልክም አይደለም? አግኝቼልሃለሁ ወንድሜ። ጥሩ፣ አምጣው። በጣም ጥሩ፣ በጣም ጥሩ። ሜዴት ወንድሜ፣ የሴላሱንን ስልክ ቁጥር ታውቀዋለህ? የአንጅላጅል ደግሞ እንዴት አስታወስከው ወንድሜ? ቆይ ከየት ሊመጣልኝ ይችላል? ሜዴት ኔርቴፔ ውስጥ ወዳለው የቡና መሸጫ ቤት ሄደህ እዛ ባሉት ሰዎች ከተደበደብክና ከተቀጠቀጥክ በኋላ እንዴት እንደሚያስፈልገኝ ታውቃለህ ሜዴት። ስለዚህ እንዴት ላገኘው እንደምችል ነገረኝ ሜዴት። ቁጥሩን አውቀዋለሁ፣ በቃሌ ለመያዝ ሞክሬያለሁ። አንተ በቃሌ ይዘኸዋል? እሺ ተናገር። ወንድሜ እዚህ ነው? ዝግጁ ነህ? ምን ነው ወንድሜ፣ ሽጉጥ የለህም እንዴ? አይ ወንድሜ፣ ቀጥታ ወደዚህ ይዘህ ስለመጣ ጩቤ ብቻ ነው ያዝኩት። እንካ፣ ሂድ ግባ። ማንም እንዳያየ ተጠንቀቅ። እሺ፣ ጉዳይን ቶሎ ፈጽምና ድምፅን ሳታሰማ ከዚህ ውጣ። ሂድ። ክፍሌቱ ጋር ደረጃውን ስትወጣ በግራ በኩል እጥፍ ብለ የመጀመሪያ ክፍል ሂድ። ፊቴን ተመልከተው። ፊቴን ይኸው። የአባትህን ደም ለመበቀል አሁንም እየተነሳህ ነው። ተመልሻለሁ። አንተ አትመለስም? በቀልን የሚወጣልህ ሰው አልነበረም? አንደኛው ልብህ ድካም፣ ሌላኛው ደግሞ ደም ብዛት ነበር። አንደኛው
ይኸው ዝም ብለው አጋድመዋል። አርጅቶ የጃጀ ሰው ላይ ልተኩስ ነው? እኔ አላደርገውም፣ አላደረኩትም። አይኔ ምን ተፈጠረ? በጣም ከባዱ ነገር ምን እንደሆነ ታውቃለህ ሴላስ? እሱን አምኖ መቀበል መቼም አያበቃ። ብትገለውም ራሱ መቼም ሊያበቃ አይችልም። አሁን ይህን ስላደረክም አያበቃ፣ መቼም አያበቃ፣ በፍጹም አያበቃ። ቁስል ሊድን አይችልም። ይኸውልህ ይህን አስተያየት በደንብ አድርጌ ያውቀዋል። ይህ አስተያየት የለመድኩት ነው። ይህ አስተያየት እሱን ልገለው ስላልቻልኩ ለምን ራሴን አላጠፋም የሚል አስተያየት ነው። ይህ አስተያየት በዚህ ጥይት አንጎሌን ልበትነው አይነት ነው። እሺ ሌላ የምትነግረኝ የተለየ ነገር የለህም ወንድሜ? አይ ይህን ነው ማወቅ ያለብህ ሴላሱ። እዛ ካፌው ጋር ምንድን ነው የነገርከኝ? በጥቂቱ እንዳንተ በሆነ መኝ ነበረ ብለሃል ወንድሜ። ግን እንደዛ አይደለም፣ እንደውም በተቃራኒ ነው። ከኔ አንተ የተሻልክ እንድትሆን ነው ወንድሜ ሁሌም የምመኝልህ። አሁን ምን ልናደርግ ነው ጓደኛዬ? ኦፍ ምን ልናደርግ ነው? ምን እናድርግ? ቆይ ንገረኝ። አንተ ካቆምክ እኔም አቆማለሁ። ማድረግ የማልችለውን ነገር አትጠይቀኝ። ግን እዚህ ያመጣኸኝ ማድረግ እንደማልችል እያወቅህ ነው አይደለም ወንድሜ? አዎ፣ ግን የምነግርህ ነገር ስላልገባ ነው። አንሳው። አይ አስቸኳይ አይደለም። ወደዚህ ስንመጣ ደውሎልኝ ሳላነሳለት ስቀር መልእክት ልኮልኝ ነበር። ሜዲት ነው። ሜዲት እስር ቤት እኮ ነው። እስር ቤት ስትል ሳሊ ጋር ነው ያለው። አንሳው፣ አስፈላጊ ነገር ሊሆን ይችላል። መቼ ነው እስር ቤት የገባው? ሄሎ አቶ ሴላሱ ነህ? በጣም ነው ናፈከን። እባክህ ከአቶ ያማች ጋር ነው እያወራ ያለው ወንድሜ። ምን እንታዘዝ? ዋው እንዴት ደስ ይላል ውድ ወንድሜ ያማች። ድምፅህን ከሰማሁ በኋላ ደህና ሆንኩ። እንዴት ነህ? ደህና ነኝ ወንድሜ። አሁን አንድ ችግር ገጥሞናል ያማች። እርዳታ ያስፈልገናል። ለወትሮ ለጉዳይ የምደውለው ለሜዴት እንደሆነ ታውቃለህ፣ ግን እሱ አሁን እዚህ አብሮኝ ነው ያለው። ሴላሱን ወደዚህ መጥቶ ሊረዳን ይገባል። ግዴታ ነው። ሴላሱን በጣም በፍጥነት ያስፈልገናል ያማች። እሺ ራሱን ካላጠፋ ሊመጣ ይችላል። ምን ነው በጥይቱና በሱ መካከል የተፈጠረ ችግር አለ እንዴ? እኔ ስለሱ ምንም አላውቅም፣ ግን የኛ ጉዳይ ይበልጥ አሳሳቢ ነው። ከዚህ በላይ ግልጽ ላድርግልህ ነው? ገብተዋል? ገብቶኛል። ችግር የለውም። እሺ አንበሳውን አሁኑኑ ልክልሃለሁ። ቶሎ ይመጣል። አመሰግናለሁ ወንድሜ፣ አመሰግናለሁ። ባለ ወንድሜ ወደ እሱ ጋር መሄድ አለብህ። መኬንም ካንተ ጋር ይዘው ሂድ። ብቻ እንዳትሄድሽ። ቢያንስ አንዳችሁ ትንሽ ማገናዘብ ትችላላችሁ ብዬ አስባለሁ። ወንድሜ አንበሳው ሂድ።
ነይ ተቀመጪ። ቡናይ ዝግጁ ነው እናቴ። እናንተ ለትንሽ ደቂቃ ወደ ክፍላችሁ ሂዱ። የምትፈልጊው ነገር ካለ ጥሪኝ እናቴ። ልጁ ምን አድርገው ነው እንደዚህ የሚሆነው? ማንን? ያማችን። እኔ አልጀመርኩትም እማዬ። የዛን ምሽት እዚህ ቤት ውስጥ ስንት ሰዎች እንደገቡ እና ስንት ጥይት እንደተተኮሰ ምንም አላውቅም ልጄ። ይህን አበባ ማስቀመጫ ታያለ? እነዛ ሰዎች ፊት ይሄን ይዤ ነው ድርቅ ብዬ ቀረሁት። እና ያ ልጅ ባይኖርልኝ ኖሮ ይሄኔ። እሺ እማዬ፣ እሺ ገብቶኛል። በቃ ገብቶሃል? ምንድን ነው የገባህ? ንገረኝ፣ ምንድን ነው የገባህ? እኔ እንዳንተ መሞት በጣም የምፈራ ይመስላል? ስማኝ፣ እኔ እንደሆንኩ ረጅም ዕድሜ ኖሬያለሁ ታውቃለህ። ግን አንተስ ያ ወጣት ልጅስ ደሞ ፊት ለፊቴ ቁጭ ብለህ አንተ እንዳልጀመርከው በድፍረት ትነግረኛለህ። ይሄ ጨዋታ ነው? ጨዋታ ነው እንዴ ልጄ? ያንተና የሱ ንገረኝ። አሁን የማተራ ነው? አሁን ተራው የሆነ ሰው ምን ሊደርስበት ነው? ማን እንደጀመረው በጭራሽ አላውቅም። አንተም ሞንክ እሱ ምንም አያገባኝም። ግን አንተ ይሄንን ነገር እንድታቆመው ፈልጋለሁ። እሺ እኔ ያቆመዋለሁ። እኔ ያቆመዋለሁ። ምን ተፈጥሮ ነው? ውስጥ እያለ ከወንድሞቻችን ውጪ በሌላ ሰው ተጠርተህ ታውቃለህ? አይ እናቴ ለመምጣት ፈልጋ ነበር፣ ግን እንድትመጣ አልፈለኩኝም። አንተስ? እናቴ ከቤት መውጣት አትችልም። ለመውጣት ብችልስ? ብችልም እንድትመጣ አልፈልግም። አራራ ጥሩ ነው። ጓደኛዬ እንዳለቀ እየሆነ ነው። ሰላም ለእናንተ ይሁን። ሰላም ወንድሜ። ምንም እንደማትመቸኝ ታውቃለህ አይደል ሴላሱን? እሱ የቆየ ታሪክ አልነበር እንዴ ሜዲት? ያን ያህል የቆየ ታሪክ አይደለም ሴላሱን። አምላኬ ሆይ አሁን ስማኝ። ቫርተሉ ሳደቲ ላይ ችግር የሚፈጥር ሰው ካለ ከእኔ ጋር ነው የሚጣለው። መቼ ነው የመጣችሁት? እናንተ ደግሞ እዚህ ምን ትሰራለህ ሜዴት? አንተ ከመምጣት በፊት ለጓደኞቻችን ጉዳዩን ጠበቅ አድርጌ ላሳውቃቸው ፈልጌ። ያንተ ማስጠንቀቂያ ከተከታታይ ቴሌቪዥን ድራማ ይረዝማል። ሰላም ነው ሴላሱን? ደህና ነኝ። አንተ እንዴት ነህ? እንኳን ደህና መጣ። አመሰግናለሁ ወንድሜ። እንዴት ነህ? ደህና ነኝ ወንድሜ። አሁን ሁሉም ነገር ሰላም ነው። መኬ እንኳን ደህና መጣ። አመሰግናለሁ። አንዳችሁ እንድትመጡ ጠይቄ ሁለታችሁ መጣችሁ። ጥሩ ነው፣ ይሻላል። አሁን ስሙኝ፣ ይሄ ጉዳይ በጣም አንገብጋቢ ነው። ስለዚህ አላንዛዛው፣ ማሳጠሬ ቀጥታ ወደ ጉዳዩ ገባለሁ። በቀጥታ አሁን አዲሱ የእስር ቤት አስተዳደር ከዚህ ግቢ ውጪ ሲሆን በደንብ እየተከታተላችሁት፣ ግን በቅርብ ርቀት። እሺ፣ በቅርብ ርቀት። ከዛ ተኩሰን እንገላገለው ወንድሜ። ኦ ፈጣሪ ሆይ! አይ ቦምብ ነው የምትወረውሩበት። አምላኬ ሆይ፣ አምላኬ ሆይ! መጀመሪያ ትጠብቁታላችሁ። የሆኑ መጥፎ ሰዎች ይህንን አስተዳዳሪ እየተከታተሉት ነውና ሰውየውን ከእነሱ በደንብ ትጠብቁታላችሁ ማለት ነው። ግን ልክ ወንድማችሁ ያማች እንደምትጠብቁት ያህል እሺ። በጣም አስፈላጊ ነው። ሜዴት አቁም፣ ግራ አታጋባኝ እባክህ። ይቅርታ ወንድሜ። በአጭሩ አስተዳደሩን እኛ ከዚህ ከውስጥ እንጠብቀዋለን፣ እናንተ ደግሞ ከውጭ ሆናችሁ ትጠብቁታላችሁ። እሺ። አስተዳደሩ ውጪም ሆነ ውስጥም በደንብ ጥበቃ ይደረግ ማለት ነው። እርዳታ ይጨምር። የፈጣሪ እርዳታ ይጨምር። የሱ እርዳታ ይጨምርበት።